ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። በዛሬው ትምህርታችን የምናየው ኬሪየር ኤንድ ቴክኒካል ኤጁኬሽን ለሰባተኛ ክፍል ዩኒት 3 ይሆናል ማለት ነው። ስለዚህ መጽሐፋችሁን ያያችሁ ተከታተሉ። ይሄ ትምህርት በመሰረቱ ለሰባተኛ ክፍል ብቻ ሳይሆን ሙያን የሚፈልግ ሁሉ ሊያጠናው የሚገባ መሰረታዊ የሆነ ትምህርት ነው በነገራችን ላይ። ስለዚህ ላተኩርበት የፈለኩት ዋናው ምክንያቴ በእኛ ሰዓት ለምሳሌ በድሮ ከሪክለም ይሄ ነገር ባለመኖሩ ብዙዎቻችን ተማሪ መሆንን ብቻ እንደ ብቸኛ ስራ አድርገን ቆጥረን ኑረናል። በዛ ምክንያት ተመርቀን የምንሰራው ስራ ጨንቆን በጣም ከባድ የህይወት ፈተና አሳልፈናል። ስለዚህ ይሄ ትምህርት ግን መማሩ በተለይ የትምህርት አሰጣጡ በደንብ ተግባራዊ በሆነ መንገድ ተሰጧችሁ ከሆነ በቃ ቀጠራችሁ አልቀጠራችሁ ምንም የተለየ ሀሳብ ውስጥ ሳትገቡ ኖርማሊ የራሳችሁን ስራ ፈጥራችሁ እንድትኖሩ የሚያስችላችሁ ትምህርት ነው። ከዩኒት 1 እስከ ዩኒት 2 ድረስ ያሉትን አይተናቸዋል። በጣም መሰረታዊ ነገሮች ናቸው። መለስ ብላችሁ ማየት ትችላላችሁ። መማር ለሚፈልግ ሁሉ የቀጠለ ነው። በዛሬው ቆይታ የምናየው it will be about self employment opportunities። self employment ማለት እንግዲህ ራስን በራስ መቅጠር ማለት ነው። ስለዚህ ሰው በራሱ ሊሰራቸው የሚችላቸው የትኞቹ የስራ አይነቶች ናቸው? ለመኖር መብላት፣ መጠጣት፣ መልበስ አስፈላጊ ነው። መሰረታዊ ፍላጎቶቻችንን ለማሟላት መስራት በጣም ወሳኝ ነው። ገንዘብ የሚገኝበት የሆነ መንገድ መኖር መቻል አለበት። ከቤተሰቦቻችን ጥገኝነት ነፃ ልንሆን የምንችልበት የግድ ተመርቀን ወይም መንግስት ቀጥሮን የምንሰራበት አጋጣሚ ጠብቀን ብቻ መሆን የለበትም። ስለዚህ ለዛ ይመስለኛል የዚህ ኮርስ ዋና ዓላማው እኔ በጣም የወደድኩት ነገር ነው። በዚህ የቱቶሪያል ዙርም በዚህ መንገድ ነው ፔጅ ባይ ፔጅ የሚሆን ስለሆነ የግድ እሱን አጠናክረን ነው የምንቀጥለው። ስለዚህ ሰልፍ ኢምፕሎይመንት ኦፖርቹኒቲስ ምን ስራዎች አሉ? ለምሳሌ በዚህ ካቴጎሪ ውስጥ ያሉ ካቴጎሪ አላቸው። አሁን ኮርሱ እነዚህ ሰልፍ ኢምፕሎይመንት ኦፖርቹኒቲስ የሆነ ካቴጎሪ አላቸው። የከፋፈልበት የራሱ ምክንያት አለ። ለማንኛውም እንመለስበታለን መጨረሻ አካባቢ። ጋርደኒንግ፣ ሆርቲካልቸር የአበባ እና ተያያዥ ምርቶችን ከሆርቲካልቸር ጋር የአበባና ሌሎች የችግኝ ከዛ ጋር ተያይዘው ያሉ ስራዎችን በተመለከተ አኒማል ፋትኒንግ ማድለብ፣ ዛሬ አሁን በግ ብትሄዱ፣ በሬ ብትሄዱ፣ ሌሎች ለስጋ አገልግሎት የሚውሉ እንስሳት በጣም መድለብ መወፈር መቻል አለባቸው። እነሱን አወፍሮ መሸጥ፣ ማወፈሩ በራሱ ቫሊዩ አድ ማድረግ ስለሆነ ዋጋቸውን በዛ ልክ ይጨምራል። በጣም አሪፍ ነገር ነው። ኖርማሊ የአኒማል ፋትኒንግ በጣም አሪፍ ነገር ነው። ሆርቲካልቸር የአበባ በአብዛኛው አበባ ነው፣ ግን ሌሎችም እጽዋቶች አሉ ሰው የሚፈልጋቸው ማለት ነው። እነሱን ለተሻለ የገንዘብ አማራጭ ሲባል ሊሰሩ የሚችሉ ነገሮች ናቸው። ኤኒዌይስ እነሱን እናያቸዋለን። ቢ ኪፒንግ ሌላው ነው። ንብ ማነብ አሁን ከንብ ጋር ብዙ ነው። ማር ብቻ ሳይሆን ከማር የሚገኘውም ሌላው ነገር አለ። ከማር ሰም ሊገኝ ይችላል። ማሩ ለተለያየ ዓላማ ሊውል ይችላል። ማር ዝም ብሎ ለመላስ ብቻም ላይሆን ይችላል። በጣም ሰፊ አገልግሎት ነው ያለው። በእርግጥ ሌላው ዴሪ ፋርም ነው። ዴሪ ፋርም ማለት ኖርማሊ የወተት ማምረት ማለት ነው። ስለዚህ ለወተት አገልግሎት የሚውሉ ላሞችን መምረጥ አለ። ለዛ አገልግሎት የሚውሉ የትኞቹ ናቸው? እነሱ ነገር። ሌላው በዚህ ካቴጎሪ የቀረበው የፖልትሪ ፋርሚንግ ነው። ፖልትሪ ማለት የዶሮ እርባታ ማለት ነው። ስለዚህ በዚህ ዩኒት የተካተቱ ነገሮች ከእጽዋት ጋር የተገናኙ፣ ከእንስሳት ጋር የተገናኙ እንደገና ምንድነው ምንላት እንስሳ ናት እንደ ንብ ምንድናት? ነፍሳት ናት ወይስ ምንድናት? እሱ ነገር ወይ ከወተት ጋር እንደገና ደግሞ ከዶሮ ጋር። ስለዚህ ዶሮ ለስጋ፣ ለእንቁላል አይደለም ለብዙ ነገር ሊያገለግል ይችላል። ኤኒዌይስ እነዚህ የተካተቱበት ዩኒት ነው። ኦኬ በዚህ ዩኒት በዋናነት you have to know about what gardening means in horticulture sector። ችግኝ ማፍላት ጋርደኒንግ ጋርደን አለኝ ይላል የሆነ ሰው አይደለ? ጋርደን የአትክልት ስፍራ ማለት ነው። በአትክልቱ መካከል በተለይ ሆርቲካልቸር፣ በሆርቲካልቸር ጋርደኒንግ ምንድን ነው? የትኞቹ ስራዎች ናቸው? በአጠቃላይ አክቲቪቲስ ናቸው። some of the activities activities regarding with horticulture, activities regarding with animal fattening, and the process on how to keep bee ንብን እንዴት መጠበቅና ጥቅሟን እንዴት ማድረግ እንደሚቻል and what are the activities that you have to do while doing a poultry farming። እነዚህ ነገሮች በጣም ወሳኝ የሆኑ ናቸው።
ኦኬ ሶ የግድ ተምሮ ለመጨረስ ብቻ ሳይሆን ለማወቅ መሆን መቻል አለበት። ስለዚህ በተለያየ ዓለም ላይ ያላችሁ ሰዎች ትኖራላችሁ። ይህንን ሙያ ለመስራት ፍላጎት የሚኖራችሁ ብዙዎች ናቸው። ሶ ጋርደኒንግ it is normally the practice of growing and cultivating plants as a part of horticulture። ስለዚህ እጽዋትን ማፍላት እጽዋትን ማምረት እንበለው እንዴ ማፍላት ነው የሚባለው። ማፍላት እሳት ስላለው ብቻ አይደለም። የሆነ ነገር ስናፈላ አፍላን እንላለን አይደለ? እሳት ላይ ጥደን ግን ከዛ ውጭ ማፍላት እንላለን። ለምሳሌ ችግኝ ዘሩን ዘርተነው ትናንሽ ችግኞች ሲሆኑ ያፈላ ነው እንላለን። ኖርማሊ ግን ማብቀል እንበለው ማብቀል ልንለው እንችላለን። እንዲያድጉ ማድረግ መንከባከብ ያ የጋርደኒንግ አካል ነው። ሌላ ሆርቲከልቸር ማለት ምንድነው? ዛት ኦር ሳይንስ ነው። ኖርማሊ ሆርቲከልቸር ዲፓርትመንት አለ አግሪካልቸር ኮሌጅ እዛ ውስጥ ዲፓርትመንት አለ ሆርቲካልቸር የሚል ዲፓርትመንት። ሶ ሆርቲካልቸር ኢት ኢዝ አርት ነው በራሱ ሳይንስ ኦፍ ግሮዊንግ ፍላወርስ። እንግዲህ ሆርቲካልቸር ሲባል አበባ ማምረት ሊሆን ይችላል። ኢትዮጵያውያን በአበባ ምርት የታወቀች ናት። ስለዚህ አበባ ማምረት፣ ፍራፍሬዎችን ማምረት። ፍራፍሬ ሲባል ፍራፍሬ ምንላቸው ለምሳሌ በፍሬያቸው የሚበሉ እንደ ብርቱካን እንደ ሙዝ ኖርማሊ አይደለ ስላይክታት ቬጂቴብልስ እንደ ካሮት፣ ቀይ ስር ምናምን እነዚህም የሆርቲካልቸር አካል ናቸው። ሸርብስ ሶ እነዚህ በስፋት ሆርቲካልቸር በሚለው ካቴጎሪ ውስጥ ያሉ ናቸው። በጣም ሰው ይፈልጋል። ባይዘው አበባ አሁን የመመረቂያ ሰዓት አካባቢ ሰዎች የሰርግ ሰሞን ምናምን በጣም ይፈልጋሉ። ፋትኒንግ ማለት ኖርማሊ ኢትስ ፕሮዳክሽን ኦፍ ካትል ፎር ሚት ለስጋ አገልግሎት ለምን ይወፍራል አንድ እንስሳ? ስለዚህ ለስጋ አገልግሎት እንስሳትን ማወፈር ነው። ስለዚህ ያ በተለይ ገበያን መሰረት ያደረገ ነው። ስለዚህ በገበያ የማይፈልግ እንስሳ ብታወፈረው ትርጉም የለው። አህያን በማወፈር ፈረስን በማወፈር ውሻን በማወፈር የሚገኝ የተለየ ጥቅም የለም። ግን ለስጋ አገልግሎት የሚውሉ የተለያዩ እንስሳትን በባህልም በሃይማኖትም ስጋቸው እንዲበላ ያልተከለከሉ እንስሳትን ማለት ነው። እነሱን ማወፈር አንዱ የአኒማል ፋትኒንግ ስራ ሊሆን ይችላል። ቢኪፒንግ ኖርማሊ ፕራክቲስ ኦፍ ሀኒ ቢ ለማር ምርት እንድትሰጠን ማር እንድትሰጠን ቀፎዋ ውስጥ ቀፎ ይባላል አይደል? የሰው ቤት እንዳለው ሁሉ ለንቧም ቀፎ ይባላል። ሂቭ ነው። ስለዚህ የሰው ለምሳሌ ሃውስ ፎር ሂውማንስ ካልን ሂቭ ፎር ቢስ ሊባል ይችላል። ስለዚህ ኤኒዌይ ይሄን አንዱ ነው። ዴይሪ ፋርም ኢትስ ኤ ክላስ ኦፍ አግሪካልቸር ኢቭኒንግ አግሪካልቸር ሪሌትድ የሆነ ሙያ ነው። ግን ወተትን ማምረት ነው። በቃ ወተት ደግሞ የሚገኝ ከየት ነው? ከላም ነው ካደለ የፍየልም ሊሆን ይችላል፣ የግመልም ሊሆን ይችላል። እንደየባህሉ እንደየሃይማኖቱ ዞሮ ወተትን ማምረት በሚለው እንይዘዋለን። ለምግብ አገልግሎት ከወተት ብዙ ነገር ይገኛል። ቅቤ አለ፣ እርጎ አለ፣ በጣም ብዙ ነገር አለ። ፖልትሪ ቅድም እንዳልነው it is normally raising of chicken raising ዶሮ ማሳደግ ማስፈልፈል ተንቁላሏ ስትወጣች በኋላ ማስፈልፈል ይባላል። እሷን ለገበያ ሊሆን ይችላል። ኖርማሊ ለቤት የስጋ ወይም ለእንቁላል አገልግሎት ወይም ደግሞ ኢቨን ከዶሮዋ የሚገኘው ላባዋ ለልብስ እና ለተለያዩ ዲዛይኖች ለአርት ሊፈለግ ይችላል ማለት ነው። ስለዚህ እሱም እነዚህ ሙያዎች ናቸው። በጣም ኢንትረስቲንግ የሆኑ ሙያዎች ናቸው። እነዚህ 6 የተለያዩ ሙያዎች ባይዘው እነዚህን አውቂያቸው ቢሆን ቀድሜ እንደ ኮርስ አትዩት ይሄን ሳብጀክት ፕሊዝ። ኦኬ ሶ የመጀመሪያው ለምሳሌ የጋርደኒንግ ወይ ደግሞ ከሆርቲካልቸር ጋር የተገናኘ ነገር ነው። ሶ ቅድም አይተነዋል። ጋርደኒንግ ወይ ከሆርቲካልቸር አንፃር አርት ነው። ሆርቲካልቸር አርት ነው፣ ሳይንስ ነው። ስለ አበባ እና ፍራፍሬዎችን ወይ ደግሞ የጓሮ አትክልት የምንላቸውን ነገሮች ማምረት ነው ብለናል። ሽረብስ ማለት ኖርማሊ ቁጥቋጦ ምናምን ማለት ነው። ቁጥቋጦ ትናንሽ ነገሮች አሉ፣ ለተለያዩ ለጌጣጌጥ የሚሆኑ አትክልቶች ናቸው። እነዚህ ለጌጥ የሚያገለግሉ የተለያዩ እጽዋቶች አሉ። ቁጥቋጦ የምንላቸው ትናንሽ ነገሮች ግንድ ኑሯቸው ማደግ የማይችሉ ናቸው። ይሄ ሆርቲካልቸር በግብርና ዘርፍ የሚመደብ ነው። ዋና ትኩረቱ ግን እጽዋትን ማሳደግ ላይ ብቻ ፎከስ ያደረገ ነው። ግብርና ሲባል ግን አዝርዕትን፣ ሰብልን ምናምን ለምሳሌ ጤፍ፣ ስንዴ ምናምን እነሱን ሁሉ ማብቀል ሊሆን ይችላል። ያ ስንዴ፣ በቆሎ ምናምን የሚባሉ እነዚህ ክሮፕስ ምንላቸው የሆርቲካልቸር ፓርት አይደሉም ኖርማሊ።
እንደ ሆርቲካልቸር ኖርማሊ ጋርደኒንግ is a practice of growing and cultivating plants. It involves the laying out and care of plot of ground. ስለዚህ ለዛ አገልግሎት የሚውለውን መሬት ለአበባም ቢሆን ለተለያዩ እጽዋቶችም ቢሆን ለጓሮ አትክልቶችም ቢሆን የሚያገለግለውን መሬት መንከባከብ፣ ከዛ ሪሌት የሚያደርጉ ነገሮች ለመድኃኒት ቅመማ፣ ለቀለም ወይም ደግሞ ለሌላ መዋቢያ አገልግሎት የሚሆኑ እንደ አበባ ወይም ደግሞ ሌሎች ቅጠላቅጠሎችን ጨምሮ እነሱን ማምረት ላይ መሰረት ያደረገ ነው። ስለዚህ ለዚህ አገልግሎት የሚውለው የአትክልት ስፍራ የተለያየ ሊሆን ይችላል። በዋናነት ግን የሚታወቁ ወደ ሁለት አይነት የአትክልት ስፍራዎች አሉ። አንደኛው ቬጂቴብል ጋርደን የሚባል ነው፣ ልቅ ነው፣ መሬት ላይ ብቻ የሚደረግ ነገር ነው። ሁለተኛው ኮንቴነር ቤዝድ የሆነ ነው። በኮንቴነር በእቃ ማለት ታውቃላችሁ፣ በእቃ ስለዚህ የተለያዩ እቃዎች አሉ፣ ለዛ ተብለው የሚዘጋጁ አሉ። ለምሳሌ የጣና ምንድነው የሚባል ለምሳሌ የሚያመርቱት አለ አይደል? የጌጠኛ ነገሮች አትክልቶች የሚቀመጡበት ኖርማሊ ናቹራል የሆኑ አትክልቶች እዛ የሚቀመጡበት ማለት ነው። ስለዚህ ያ እንደ ኮንቴነር። ስለዚህ በኮንቴነር ማለት በእቃ አፈር ሞልተን ልናበቅል እንችላለን። እንደገና ደግሞ መሬት ላይ ደግሞ መሬት ካለ እንደዛ። ስለዚህ አሁን አንድ ተከራይ ወይም ደግሞ መሬቱ አስፋልት የሆነ ከሆነ የግድ እዛ ላይ አፈር ማድረግ ስላለበት አስፋልቱ ላይ ከሚያደርገው ወይም የተገነባው ነገር ላይ ከሚያደርገው የግድ ኮንቴነር ውስጥ አፈሩን ሞልቶ እጽዋቱን እዛ ጋር ሊያበቅለው ይችላል። ከዛ ውጭ ከሆነ ግን ለምሳሌ መሬት ካለው ወይ ደግሞ ገበሬ ከሆናችሁ መሬት ካላችሁ እዛ ጋር ልታደርጉ ትችላላችሁ። ያ ቬጂቴብል ጋርደን የምንለው እሱን ነው። ቬጂቴብል ጋርደን ሌሎች ነገሮችን ያው ብታነቧቸው ይሻላል። ስለዚህ ሁለት ካቴጎሪ ያልነው በዚህ መንገድ ነው፣ ወይ መሬት ላይ ወይም ደግሞ በቃ አሁን ቬጂቴብል ጋርደን እንደምታወጡት ነው። በቃ ስለዚህ መሬት አለ በራሱ መንገድ። ኮንቴነር የምንለው ደግሞ ኖርማሊ በቃ ልካውን ትናንሽ ነገሮች ስራቸው ብዙ የማይሄድ ለምሳሌ ፊብረስ ሩት የሆኑ ፊብረስ በጣም ረጃጅም ስር ያላቸው ባህር ዛፍን በኮንቴነር አይቻልም አይደል? ያ ግን ነጭ ሽንኩርት፣ እነዚህ ጥቅል ጎመን ምናምን የሚባሉ ነገሮች ስራቸው ሞሮፍ ጀስት ምንድነው አድቬንቸስ ነው የሚባለው አይደል? ስራቸው አድቬንቸስ ሊሆን ይችላል። ፊብረስ ሩት የሚባሉ በጣም ረጃጅም ስር ስላላቸው እነሱን ትንሽ አስቸጋሪ ሊሆን ይችላል። ግን አድቬንቸስ የሆነ ሩት ካላቸው ሰፋ ያለ ነው፣ ግን ትንሽ ነው ባይሰልፍ ከላይ ነው ብትነቅሉት ያን ያህል ጉልበት አታወጡም። ስለዚህ እንዲህ አይነት ነገሮች ላይ የግድ በቀላሉ በኮንቴነር ማብቀል ይቻላል። ልክ እንደ ባቄላ፣ እንደ ቀይ ስር፣ ካሮት፣ ኩኩምበር ሽላይክ የሚባሉ ነጭ ሽንኩርትን ጨምሮ ሌሎች ነገሮች ስራቸው በጣም ትንሽ የሆኑትን በኮንቴነር ማብቀል ሊቻል ይሆናል። ከዛ ውጭ የሆኑትን ግን ስራቸው ረዘም ያለ እነዚህንም በኮንቴነር የሚበቅሉትንም ኖርማሊ መሬት ላይ ማብቀል ይቻላል። ግን መሬት የለኝም ብሎ ሆርቲካልቸርን እንደ ስራ አለም መስራት አይቻልም ልላችሁ ፈልጌ ነው። ለምሳሌ ብዙ እጽዋቶች በተለይ እነዚህ ሸርፕስ ምንላቸው ቁጥቋጦዎች ወይ ደግሞ ለቤት አገልግሎት ለጌጠኛ አገልግሎት የሚውሉ እጽዋትን የሚያበቅሉት የሆነ የራሱ ቦታ አለ አይደለ? እዛ በኮንቴነር አድርገው ይሸጣል። ኖርማሊ መነሳት የሚችል ነው። ዛኔ ተነሱ ቢባሉ መነሳት የሚችል ነው። ኦኬ ሌላ ለዚህ አገልግሎት የሚውሉ ወይ ደግሞ ለዚህ አይነት እጽዋትን ለማብቀል ለአገልግሎት የሚውሉ መሳሪያዎችን መለየት ማወቅ ያስፈልጋል። ኖርማሊ ያው ለምሳሌ እጅ ጓንት ብትሉት መቁረጫዎች፣ እነዚህ መኮትኮቻዎች ምንላቸው እንደ አካፋ አገልግሎት የሚውሉ ጀስት ላይክ የተለያዩ መቆፈሪያዎች መኮትኮታዎች አሉ እንደምታዩት። አብዛኛው ግን እኛ ያደግንበትና የምናውቀው ይሄ ትራዲሽናል ተብሎ የተቀመጠው ነው። እኔ ግን አልስማማም ትራዲሽናል በሚለው። what does it mean ትራዲሽናል ኖርማሊ ባህላዊ ማለት ነው አይደል? ባህላዊ ኋላ ቀር የሚለው ይሆናል ትራዲሽናል። anyway ግን ዶሜስቲክ ቢባል የተሻለ ይመስለኛል። ዶሜስቲክ ትራዲሽናል ከሚባል ዶሜስቲክ ትራዲሽናል የሚያሰኘው ምንድነው? ምናልባት ወጪ ቆጣቢ ጉልበት ቆጣቢ ያልሆነ ከሆነ ያስማማል። ግን አሁን ከዚህና እነዚህ ከሌሎቹ ዋይኖት ትራዲሽናል ማንላቸው እና አንዳንድ ስያሜዎች ያለን የሚያስማሙ አይደሉም። በሞተር የሚሰራ ከሆነ ወይ ጀስት ላይክ እሱን ትራዲሽናል ላንለው እንችላለን። በሞተር ስላልሰራ ነው ትራዲሽናል ምንለው የሚለው ከሆነ ኦኬ። ኤኒዌይ
ሌላ ከመሳሪያዎች ባሻገር ደግሞ ለዛ ለመትከል የሚያገለግሉ ደግሞ ለእጽዋቱን ለማብቀል የግድ ዘር ያስፈልጋል አይደል? ዘር ሲድ። ስለዚህ ዘሩን እንግዲህ ዘር የሚያቀርቡ ድርጅቶች አሉ። እያንዳንዱ እጽዋት ወይም አትክልት የራሱ የሆነ ዘር አለው። ስለዚህ ዘሩን መለየት ያስፈልጋል ለዛ አገልግሎት የሚውለውን። አንዳንዶች ደግሞ በትራንስፕላንቲንግ ሆርቲካልቸር ስራ መስራት ይቻል ይሆናል። ትራንስፕላንቲንግ ማለት ኖርማሊ ምን ማለት ነው? ትራንስፕላንቲንግ ኢዝ ትራንስፈሪንግ ሲድሊንግስ ፍሮም ኮንቴነርስ ኢንቱ ዘ ጋርደን ኦር ፊልድ። ስለዚህ አሁን ትራንስፕላንት ከአንድ ቦታ ነው። ለምሳሌ አንድ ሰው የኩላሊት ትራንስፕላንት ይሰራል አይደል? ከአንድ ሰው ኩላሊት ወደ ሌላ ሰው ትራንስፕላንቲንግ ይባላል። ስለዚህ የሆነ ቦታ ላይ በስፋት ያበቀላችሁ ጥቅል ጎመን ካለ እያንዳንዷን በተን አድርጋችሁ የምትተክሉበት ቦታ ሊኖር ይችላል። ያ ትራንስፕላንቲንግ ይባላል። ትራንስፕላንቲንግ። ስለዚህ ሰብሰብ አድርጋችሁ ለመንከባከብ ስለሚያስችል አመቺ ሁኔታ ስለሚፈጥርላችሁ ሰብሰብ አድርጋችሁ ኖርማሊ ልታፈሉት ትችላላችሁ፣ ልታበቅሉት ትችላላችሁ። ማፍላት በማብቀል ደረጃ ተረዱት ብያችኋለሁ። ስለዚህ ያንን ትራንስፕላንት ማድረግ ይቻላል። በተን አድርጎ ለምን በኋላ እያደገ ሲሄድ ለምሳሌ ጥቅል ጎመን ከሆነ ሲሸበልል መገፋፋት ስለሚችል እና ምርት የማይሰጥ ስለሆነ በስፋት ትራንስፕላንቲንግ በጣም ወሳኝ ነው። መጀመሪያ አካባቢ ለመንከባከብም በጣም አመቺ ሁኔታ ስለሚፈጥር ማለት ነው። እንደምታዩት አሁን እዚህ ጋር ተጠጋግተው ነው እንደምታዩት። ኖርማሊ ይሄ በትራንስፕላንት ሊደረግ ይችላል ማለት ነው። አያችሁት? እንዲህ አይነት ትራንስፕላንት መደረግ የሚችሉ ብዙ አይነት እጽዋት ሊኖሩ ይችላሉ። ዝሮ ዝሮ እነሱን መለየት እንደየአካባቢው እንደየአፈሩ እንደሚመቻቸው እሱን ማድረግ ይቻላል። የትኞቹ ናቸው ትራንስፕላንት መደረግ የሚችሉት? ፀሐይ መቋቋም የሚችሉ የትኞቹ ናቸው? መቋቋም የማይችሉ የትኞቹ ናቸው የሚለውን ነገር መለየት በጣም ወሳኝ ነው። በተለይ አንዳንዶች ለምሳሌ እንደ ካሮት እና ራዲሽ፣ ቢትስ የሚባሉ አይነት እንግዲህ አንዳንድ ስያሜዎች ከሌላ ሀገር የመጡ ስለሆኑ ምንም አማርኛቸውን ቀጥታ ማወቅ አንችልም። ትራንስፕላንት መደረግ የማይችሉ ወይ ደግሞ የሚሰጡት ምርት ያን ያህል በቂ ላይሆን ይችላል። አሁን ካሮትን ትራንስፕላንት ብናደርገው በጣም ትናንሽዬ ሊሆን ይችላል። እዛው አብራችሁ ግን ስትዘሩ ሰፋ አድርጋችሁ መበተን ይሻላል እና የሚይዘው ትናንሽም ስለሆነ ያን ያክል ምርቱ ጥሩ የማይሆንበት አጋጣሚ የለም። ኤኒዌይ በትራንስፕላንቲንግ ማብቀል ይቻላል። ሌሎች ሂደቶች ናቸው። አት ዘ ቤዚክ ስቴፕስ ቱ ስታርት ጋርደኒንግ። በጣም አዋጭ እና በጣም ፕሮፊቴብል ቢዝነስ ነው ባይዘው ጋርደኒንግ፣ እጽዋትን ማብቀል። በዚህ መንገድ ዝንጥ ብለው የሚኖሩ ሰዎችን አውቃለሁ እኔ። ኢቭን ለጌጥ የሚያገለግሉ ለመድኃኒት የሚያገለግሉ እጽዋትን ብቻ በመሸጥ አትክልቶችን በማቅረብ የሚኖሩ በጣም ተመችቷቸው ያሉ ሰዎችን አውቃለሁ ባይዘው። እንዲህ አይነቱን ሙያ በራሳችሁ መጀመር የምትፈልጉ ከሆነ ሊረዷችሁ የሚችሉ እነዚህ ሂደቶች አሉ። ለምሳሌ መወሰን የመጀመሪያው ነው። በቃ ቤታችሁ ወይ በኮንቴነር ወይ ደግሞ ያልተገነባ ግንባታ የሌለው ከሆነ እዛው ላይ መቆፈርና እሱን መጀመር ይቻላል። ቦታውን መምረጥ ነው። በጣም ሰው ለዛ የሚያገለግለውን ቦታውን መመደብ ነው። ጋርደኒንግ ቤድስ ማለት ኖርማሊ ዙሪያውን መከለል ያስፈልጋል ለዛ አገልግሎት የሚሆነው። ልክ እዚህ ጋር እንደምታዩት አንዱ የቢድስ ነው የሚባለው አይደል? ይሄ እዚህ ጋር የምታዩት ነገር ማለት ነው። እዚህ የምታዩቸው እነዚህ የምታዩቸው ቢድስ ናቸው በራሱ። ይሄ አፈሩን ዙሪያውን ከብክቦ የሚይዘው ነው ኖርማሊ የሚታዩት ነገር ማለት ነው። ስለዚህ ኤኒዌይ አራተኛ ጀስት አሬንጅ ፎር አፕሮፕሪየት ጋርደኒንግ ቱልስ። መሳሪያዎቻችሁን መገዛዛት ያስፈልጋል፣ ማመቻቸት ለዛ ማለት ነው። ስለዚህ ትክክለኛ ዘሮችን መፈለግ ወይም ዘር ከሌላችሁ ደግሞ ሌሎች አብቅለው የሚሸጡ አሉ፣ ትራንስፕላንት ልታደርጓቸው ማለት። ስለዚህ ትራንስፕላንት ማድረግ የሚፈልግ ሰው የግድ መግዛት አለበት። ስለዚህ የሚሸጥ ሰው አንድ ቢዝነስ መስራት ይችላል በዚህ መንገድ ማለት ነው። ትራንስፕላንቲንግ ባይሰልፍ ቢዝነስ መሆን ይችላል። ለምሳሌ ባህር ዛፍ ታውቃላችሁ፣ ትራንስፕላንት ይደረጋል አይደል? ስለዚህ ባህር ዛፍ ካፈላን በኋላ በብዛት ካበቀልን በኋላ ትንሽዬ ቦታ ላይ በቁጥር ነው የሚሸጠው ያ ፍሉ ማለት ነው። ስለዚህ ወስድና
ሰፋ አድርጎ ይተክለዋል ማለት ነው። ስለዚህ የሚሸጠው ቀላል እንዳይመስላችሁ በጣም በብዛት ይሸጣል ማለት ነው። ፕላንት ዊዝ ኬር በጥንቃቄ ያው ይሄ ስልጠና ይፈልጋል። አሁን ይሄን ትምህርት ቲዎሪ ማድረግ በጣም አደገኛ ነው። ይሄ ደግሞ ደስ አይልም፣ ባይኖር ይሻላል ነበር በቃ። ስለዚህ እኔ አሁን አንደርስታንድ የማደርገው በየትምህርት ቤታችሁ ተማሪዎች ከሆናችሁ ይሄን ቪዲዮ የምታዩት ፕራክቲስ የምታደርጉ ቢሆን እኔ አይውሽ እንዲህ አይነቱ ትምህርት አሁን ወደፊት በሁለተኛው ዙር ላይ ፕራክቲካሊ ማለት ነው እየተከልኩኝ ጀስት ላይክ እሱን ነገር ማሳየት ነው የምፈልገው። ወይ ደግሞ ስለ ንብ ከሆነ ማስተምረው ንብ የሚያንቡ ሰዎች ጋር ጀስት ላይክ እሱ እንዴት እንደሚሰራ እንዲህ አይነት ነገር አይውሽ ወደፊት እግዚአብሔር ቢፈቅድ። ሌላው ነርቸር ዩር ጋርደኑ በደንብ ማወቅ ነው፣ በደንብ መለየት፣ በቂ እውቀት እንዲኖራችሁ ማድረግ፣ አስፈላጊ ነገሮች የተሟሉለት እንዲሆን ማድረግ፣ በደስታ መስራት ትርፋማ ያደርጋል ማለት ነው። አንዳንድ ጊዜ ያው የጤና ችግር ይገጥማል። በተለይ የጓሮ አትክልቱን በተመለከተ ወይ ደግሞ ይሄ ችግኝ ጣቢያ እንለዋለን አይደል? ይሄ ጋርደን። ስለዚህ ያንን አካባቢ ጤንነቱን መጠበቅ ያስፈልጋል። ወቅታዊ የሆኑ በተለይ ዝናብ ሳይኖር ሲቀር የውሃ ችግር ሲገጥማቸው እጽዋቱ እንደጠበቃችኋቸው ላታገኟቸው ትችላላችሁ። በቂ ምርት ላይ ሰጧችሁ ይችላሉ። ስለዚህ ፔስት ኤንድ ዲዚዝ እነዚህ የሚበሉ እጽዋቱን የሚጎዱ ናቸው ፔስትስ ማለት። ጤነኛ እንዲሆኑ በቂ ፀሐይ እና ውሃ እና አፈሩ ደግሞ ለምነቱ የጠበቀ መሆን አለበት። ማዳበሪያ መጠቀም ካለባችሁ ማዳበሪያ የግድ መጠቀም አስፈላጊ ሊሆን ይችላል። አበቦችን ጨምሮ ሌሎቹን ነገሮች በጣም እነዚህ ኢንሴክትስ በጣም ስለሚፈልጓቸው ጥንቃቄ ማድረግ ያስፈልጋል። ስለዚህ በሽታ ካለ ደግሞ ወይ በሽታ መቋቋም የሚችሉ ዘሮችም ስላሉ እነሱን መምረጥ እና የግብርና ባለሙያዎች ስላሉ በየአካባቢያችሁ ከነሱ ጋር በመመካከር በሽታ የሚቋቋሙ ዘሮችን መምረጥ፣ የግድ በሽታው ከተከሰተ ደግሞ ምንድነው ፔስቲሳይድ መጠቀም አስፈላጊ ሊሆን ይችላል፣ መርጨት ማለት ነው። ስለዚህ አሁን ለምሳሌ ስንዴ እንደሚረጨው ሌሎች የጓሮ አትክልቶችም ይረጫሉ ኖርማሊ። ኤኒዌይ ይህን ይመስላል። በቀጣይ we will see about dairy farming የወተት ትምህርት በተመለከተ በቀጣይ እናያለን። እንዴት ታገኛችሁት? ኮሜንት አድርጉልኝ። ሰላም።